ሰላም ወድና የተከበራችሁ የሄለን ዩቲዩብ ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ሁላችሁም ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ እና ቤተሰቦች እንግዲህ ጽናት ድራማ 165 ነው። እንግዲህ ሊና ክፍለ ሀገር እነ ኪራ ጋር ነው ያለችውና አንድ እነ ኪራን የሚፈታተን ሰውዬ አለ ማለት ነው። ጽናት ወደ አዲስ አበባ ከመምጣቷ በፊት እንግዲህ የሚያፈቅራት ልጅ ነበርና እሱን እንግዲህ ሰርግ ተደግሶ ትታው ነበር የመጣችው። እንግዲህ ካሳው አባትየው ካሳ ከፍሎን በዛ ምክንያት ከዛ ወንድምየው እንግዲህ ሌላ አግብቷን ግን ትልቅ ወንድምየው አላርፍ ብሏን ማለት ነው። እንዲሁም ጽናት ተመልሳ ከሄደች በኋላ ካሳ ፈልጋለሁ ብሎ እንግዲህ በጋርዶ አበልተውታም ሆዳም ነው። እንደዚህ ደግሞ ሊናም ሚስቱን ደብድባ የወንድምየውን በዛም የተነሳ አንድ በግ በልተዋን አሁንም ደግሞ እንደገና ሌላ በግ ለመብላት እየፈለጉ ነው። ሁሉ ጊዜ በግ ቢበላ ማይጠግቡም ሰውየው። አሁን ደግሞ እንግዲህ ሊና ሚስቱን አረቄ አጠጥታ አስክራታለች። ሚስትየዋን በጣም ሰካራም ናት፣ አረቄ ትወዳለች። ሰውየውን ቢደበድባት አይገባትም ማለት ነው። እና ያ የሰውየው ጓደኛ ደግሞ ሊና የመጣችው የእሱ የዚህ ሰውዬ ሚስት ውሽማ አርጎ ይዟት ስለሆነ ከዛ ዲናም እንግዲህ ወደዚህ የመጣውት ከትዳራቸው ውጭ የሚልከሰከሱትን እሱን ለማጣራት ነው። ስራዬም መንጥር ነው ብላለች። የተመነጠረ ነው እያስናናችን ነው። እና ይሄን ነገር ሰምቼ ከሌላ ሰው በሰማ ኑሮ ማለት እኮ ነው። አይ አንተ ግን ከቀን ወደ ቀን ምን ማውራት እንዳለብህና ምን ማውራት እንደሌለብህ እየጠፋብህ መጥቷን አለው። እንዴ ምንድነው? እቺ ሴትዮ ተልኳ በበዛ ቁጥር እኮ ስልጣኗ እየጨመረ ነው አለ። እንግዲህ የሰውዬ ደግሞ የሊናን ተልኮ እውነት አድርጎ ይዟል። ይሄኛው ግን ምንም አይነት ተልኮ የላትም እያለ ነው። የሰውዬ ምንድነው ሲጀመር አንተ አንድ ሰው መጥቶ የእርሻ መሬት የኔ ነው ቢልህ እንዴት ነው የምታምነው አለው። እሱም አላምንም አለ እኮ። እና ታዲያ ገና ለገና ሰማህ ብላ በውሸት ስትነግርህ የምትቀበለው ታዲያ ለምንድን ነው አለው። እና አውቃ ነው እያልከኝ ነው አለ። ይኸውልህ ስማ፣ እውነቷን ሆነም አልሆነም አንተም መሬትህ ላይ እኔም የወንድሜ ጉዳይ ላይ ነው ማተኮር ያለብኝ። እሱማ ልክ ነህ፣ ግን እኮ ማወቁ ጥሩ ነው። ሄዳ አትወላውልብኝ። አንተ ደግሞ ምን ይወላውላል? ወንድ ነህ፣ ቆርጠን ጀነን በል ምን ደሴት ትሆናለህ ብሎት እንግዲህ ትቶት ሄደ ማለት ነው። ይሄ ግን ሰውየው ግን ለፍስፍስ ነው። ሚስቱን ያው በጓሮ በረዞ እየተልከሰከሰ ነው። ቆይ ሰውዬ ምንድነው የሚያወራው? እየተጫወተብኝ ነው እንዲህ ብሎ ጭራሽ ቆይ እኔ የምሰራው ነገር ትክክል አይደለም እንዴ ብሎ ተወልቶ እንግዲህ ነገሮችን እያጠነጠነ ሰውየው ትቶት ሄደ ማለት ነው። እንግዲህ ሊና በሄደችበት ሁሉ እንግዲህ ጥፋት እያጠፋች ነው። እና ኪራም እንግዲህ ጽናትም ኪራን ከፍቶችን ጠብቅ ብላ ስትሄድ እሱ ደግሞ ሊናን ጠብቂ ብሎ ሊናም እንግዲህ ከዚህ ስመናጭ ሰውዬ ጋር አረቂ ጠጥታ ስክር ብላ እንኳን ከፍት ልጠብቅ ራሷም ጠባቂ ያስፈልጓታል። ከዛ እዚህ ጋር ደግሞ የናሆሜ አባትና እናት እንግዲህ በጽናት ምክንያት ነው የሚወሩት። እንግዲህ ናሆሜ መጥቷል። እንግዲህ ሴትዮዋም የሆነ ነገር ከጽዮን ጋር በምሮ ላይ አሲረው ነበረ፣ ግን አልተሳካላቸውም። አንተ ነህ እኛ ቤት ይምጣ ስልህ ይምጣ ብለህ ይሄ አባትየውም ይሄ ማውራት አስፈላጊ ነው ወይ? በቃ በሰላም ልጃችንን እንቀበል ሲሉ ናሆምም እንግዲህ እሱ ሴትዮዋ ስትጨቃጨቅ ጨቅጨቃነት እዛም እንግዲህ እናትየዋን ቤት ይምጣ፣ ናሆምም ደግሞ መጀመሪያ ምሮ ጋር ማረፍ አለብኝ እያለ አባትየውም ደግሞ እንግዲህ ናሆምን ነው የደገፉት። እሷ ጋር መጀመሪያ ሄድ ብለው አንተ ነህ እኮ እዚህ ይምጣ ብለህ እምቢ ብለህ እያለች ደግሞ እናትየዋ ስትንቀዠቀሽ ናሆም የመጣት እንዴና ልጃችን መጣህ እንዴ ብሎ አባትየው አቀፈው። እንዴት ናችሁ ሲል ናሆም ወይ የኔ ጌታ እንኳን ደህና መጣህልኝ፣ ጠፋህብኝ ልጄ እንዴት ነህ? ደህና መጣህ? እስኪ ቁጭ በል ብለው እንግዲህ መሀል ላይ ቁጭ አድርገው እንኳን ደህና መጣህ ምሩ ምን ውስጥ ገብታ እንደ አዲስ ሙሽራ በጣም ብላለች። እንግዲህ እነ ምሩ ቤት ነው የመጡት። እኔ ደግሞ እነሱ ቤት መስሎኝ ነበር እንግዲህ
ምሩስ ብሎ ሲል እሷ ውስጥ ገብታ እንደ አዲስ ሙሽራ አልወጣም ብላለች አለች እናትየዋ። ነገር ነው መቼም። አባትየው ደግሞ አለኛ ቡና ልታፈላ ልታቀራርብ ገብታ ነው። እረፍት የሚባል ነገር እኮ የላትም ምሩ ብሎ መጣራጅ ምሩዬ ብሎ ትሰማሃለች ብላ ነው እሷ። ለነገሩ ውስጧ ተጎድቷል ማለት ምንድነው ችግር ተፈጥሯ እንዴ? ምንም አልሆነችም እባክህ። ማናት እቺ ማናት የምትሏት እቺ ማናት ብሎ ብላ ሰኒን እቺ እንደዚህ ልታደርግ ነው ስትል እሱም ዝም በይ ናሁሜ ናፍቃለች ሂድ። ቆይ አንተ ይሄን መናገር አስፈላጊ ነው? ደግ አደረኩ። የልጁንማ ታሪክማ ማወቅ አለበት ወይስ የሚቀድምሽ ሰው አለ ለወሬ ይሄን ያህል ችኩል የምትዩ? እዩ መልካም ሰው ናቸው። ምንድነው እኔ የወሬ ሱስ አለብኝ እንዴ? አሁን ዝም ብለሽ ቡናችን ጠጥተን ወደ ቤታችን እንሄድ ነገር አትፈልጊ አላት። አይ እንግዲህ ብላ ተቦጠጠኝ። እናትየዋ እንግዲህ ነገረኛ ናት። ኧረ በጌታ እናትየዋ በጣም ነገረኛ አማትየዋ። ውይ እንደዚህ አይነት አማት አይጣልባችሁ። ውይ ነው የሚያስብለው። እንደው በጣም የተረገመች አማት። እንደዚህ አይነት አማት ለሁላችሁም አይስጣችሁ። ምን አይነት ሆነ ተንከሲስ። እንደው ግን ከባድ ነው። ግን እንደው እንደዚህ አይነት አማት አለ። ግን የተከከለ እውነቴን ነው። ከድራማ ውጭ እንደዚህ አይነት አማት አለ። እንደዚህ አይነት አማት ካለ ከበርም አላስገባት ውዶችዬ። እስኪ እንደው እናንተስ ምን ትላላችሁ? አባትየው ግን በጣም ደስ የሚሉ አማት፣ በቃ የአባት ጉርማ ሞገስ ያላቸው አማት ሳይሆኑ አባት ናቸው እነዚህ። እናትየዋማ እንደው በቃ ውሃ ቀጠነ ብላ በቃ ምሩን ማማረር ማቃጠል ነው በቃ። እና እዚህ ጋር ደግሞ አንድ ቀን ስሰክር ጠብቄ አስፈራራታለሁ እያለ ነው። ሊና ደግሞ ኪራን ማነው እንትና ኪራ ደግሞ ሊናን ማለት ነው። እቺ ኪራ በየመንገዱ እያበደችና እየወደቀች በጣም አሰቃየችኝ እቺ ሊና ብሎ ለቅዱሴ እየነገረ ነው። ኪራ ደግሞ ሊና በጣም አመራዋለኝ። እንግዲህ ከቤቱም ወጣ ሄደችውን ነገር የተወጣችበትን አልተናገረችም። እንግዲህ ከቤቷ እንዳስጨናቂ ሰው እያለ ማለት ነው ከቤታቸው። እኔ አላቅም እንደማረጋት እችሊናን እግራ ገብቶኛል። ቆይ ግን ምን ላድርጋት ብሎ ለቅዱሴ ሲነግረው እንግዲህ ምን ታረጋዋለህ? አሳፈረችኝ እኮ ይቺ ምን ላድርጋት ሲል እንግዲህ ቅዱሴን በኋላ እናወራለን አትናደድ አለው። እዛ ኪራን ምሽቸው አልናደድም። አይ ሊና እንደው አንቺ በሄድሽበት ሁሉ ማበጥበጥ ነው ስራሽ እያወራ ነው። እዛ ሰኒዬም እንግዲህ ቁጭ ብላ ስልኳን እያወራች ነው። ከዛም ሳቅ ብላ ሄሎ እህቴ እንዴት ነሽ ሰኒዬ? ደህና ነኝ። እንዴት በዚህ ሰዓት ደወልሽ? ቆይ እኔ እንጃ ደዊ ሲለኝ ደወልኩልሽ። ምንድነው ድምፅሽ የደበረሽ ትመስያለሽ? አይ እንደዛ መስሎሽ ነው። አትዋሽኝ፣ በደንብ እኮ ነው የማውቅሽ። አዎ የሆነ ትንሽ ነገር ተፈጥሮ ነው አለች። ምን አይነት ነገር ነው እህቴ? ቆይ ግን እኔ ችኩል ነኝ እንዴ? አይ ብዙ ችኩል አይደለሽም። ከኔ አንፃር ደግሞ አንቺ አትቸኩይም። ባለፈው ሰለምሩ አማቷ ነገር አልነገርኩሽም? እስኪ በዚህ ልክ ያበሳጨሽ ነገር ምንድነው? እስኪ ንገሪኝ እህቴ ስትል ከዛ እሷ ደግሞ ለምን እንደሆነ አላውቅም ያቺ ሲሆን የምትባልች ምንም አላምናትም በምሩ ላይ ምን እንደምታደርግ። ቆይ ግን ይቺ ልጅ ባያት ብታያት ከኔ በላይ ነው የምታያት። በቃ እኔ ስታናደደኝ መታዋት። አንቺ እኮ አታረጊውም አይባልም። ሰው መቷት አስተረፋት እንጂ ለወቅጣት ነበር አለች ሰኒ። እንግዲህ ሰኒ ጀግንነቷ ደስ ይላል። መንገር ላይ ነው? አይ አይደለም፣ ምሩ ቤት ነው። ከመተሻተት ቦታ ትመርጭም አለቻት። ይህን አሁን ቤተሰቦች ስመጣ ታዩኝ አለች። ወይ ሰኒ ምንድነው ያደረግሽው? አላቅም። አሁን ይቅርታ በያት አለች ምሩ። እሷ እንደዛ ነው የምትልሽ አለች። ግን እኮ እሷ ጥፋት ነው ምንም ቢሆን ግን ይቅርታ በይ ሰኒ። እንዴ አምባት መወደድ እኮ እንዴት መታደል ነው! እንዴት እንዳልገባሽ ነው። አሁን በቃሽ ገብቼ ሻወር ልውሰድ። አሁን በቃሽ ታጠቢ፣ ከሻወር ስትወጪ ደውይልኝ አለች። በቃቸው ብላ እንግዲህ ሰኒም በጣም ተናዳለች። አሁን ያችን መናጤ ነው ሂጂ ይቅርታ ምራት ወይ በደንብ አልመጣዋት ወይ እንደው ከመጣዋት አይቀርብ ወቅጣት ቁጥሩ ነበር። እንደው ይቅርታም ለመጠየቅ ወቅጫት በነበረ በደንብ እያለኝ ነው ሰኒ። እዛ ሌናና ያቺ ደግሞ ሰካራም ሴትዮ እዚህ ቁጭ ብለው እንግዲህ አረቂያቸውን እየጠጡ ስክር ብለው ወድቀው እንግዲህ የዚች ባልና ጓደኛ እንግዲህ መተው ይወስዷቸዋል። እነሱም ሰክረዋን በጣም
ብርቅ ያሳነሻት እኮ ጨምሪልኝ ልጠጣ እንጂ አረ በክዳኑማ አይበቃኝም ሳነቀው ነው የምጠጣው ብላ አምጪ ለያዝልሽ ብላ ሴትዮዋም እንግዲህ ሰክረው ጠጥተው እንቅልፍ ወስዷቸው እዚሁ ሜዳ ላይ ይወድቃሉ። መንገድ ላይ ወድቀሽ አይደለ እንዴ ተሸክሞ ይዞሽ የገባው ብለው እንግዲህ ስክር ብለዋል። ከዛ ናሁሜም እንግዲህ ሚስቱን አግኝቶ ደስ ብሎታል ማለት ነው። በጣም ደስ ብሎት እንግዲህ ልጁንም እያዳመጠ ነው ማለት ነው። ከዛ ቆይ ግን ምግብ አላበላሽውም እንዴ ለምን ምግብ አልሰጠሽውም ብሎ ሲጠይቃት ኧረ እኔ በቀን 3 ጊዜ 4 ጊዜ እኮ ነው የምበላው ምን ሆነህ ነው አለችው። የኔ አንበሳ ልጅ እንደዚህ አድርገህ ትጠብቀኛለህ እንዴ እያለው ነው። ኧረ እባክህ ምግብ አልሰጠች ይሄን ሁሉ አረገችህ የቀረበብሽን ክስ ብታውቂ አትስቂም ነበር። እሺ ክሱን ንገረኝ አለች። በጣም ነው እየተራብኩ ያለሁት ምግብ እያበላችኝ አይደለም ጨርቁ እያለ ነው። ገና ነው ውሸት ጀመርክ በቀን 6 ማበላህ ላይ በቀን 6 ነው ማበላህ እንኳን በቀን 6 በቀን አንዴ የማልበላሁም ብሏል እያለ ነው። በቀን 6 ጉርሻ ነው ወይ ብሎሻል። የኔ ቆንጆ እንደዚህ ስትስቂ ነበር በጣም የናፈቀኝ እስኪ ነይ ቁጭ በይ ብሎ እንግዲህ እኔ ራሱ በጣም ናፍቀኛል አንተ ባትመጣ ግን እኔ ራሴ መጣ ነበር እኔ አሁን ሚስቴን አላሳፍርም ከተፍ ብዬልሽ ያለ አንተ ህይወት በጣም ከባድ ነው። ይኸውልሽ ከአንቺ ጋር መለየት ከምታስቢው በላይ ከባድ ነው። ቆይ ግን አንተ ትንሽ ረፍት አታደርግም ወይ ስትለው እሺ ሚስቴን እቅፍ አድርጌ ከሆነ ደስ ይለኛል። እኔማ የተበላበትን ዕቃ ላጣጥብ የቡናውን ዕቃ ላነሳሳ ሳሎን እንድትሆን እኮ ማን ይመጣብናል እንዴ እረፍት እናድርግና እናነሳዋለን ባይሆን ያግዝሻለሁ እንደዛማ አይሆንም እሺ በይኝ እኔ ያግዝሻለሁ ሻወር ውሰድና ልምጣሽ ብሎ ቁጭ በይ ለቅለቅ ልበል እኔ ያግዝሻለሁ አላት። እሷም እሺ ብላ ተቀመጠኝ። እንግዲህ የናሁምና የምሩ ፍቅር በጣም ደስ ይላል። ከዛ ይቺ ነገረኛና ጽዮን ደግሞ ነገረኛ ማት ሲጀመር እኮ እኔ እናንተ ብዬ የተመታውላት የመምታትም እኮ አይነት አለው። ጸጉርሽን እኮ ነቅላ ጥለው ነበር አረዛ ጋር ማን ያድርሷት እሱን እንኳን ታዩ እኛ ማን ደርስ ነበር ጉዱነሽ ነበረ። ኧረ አለም እያታከበች ብዙም እኮ አልመታችኝ። ቆይ ደግሞ የዛችኛዋ ዘሎ መግባት ሆዷንስ ብትመጣት እቺ ጦሰኛ እንደውም ቆንጆ ነበረ ብትመታ እሷን እንዴ የምንፈልገው እንዴ አልገባኝም። ልጇ ቢሞትስ ይሞታ ለምን እሷ መብራት ሞትም ልጅን አይ እሷን ብትሆን ትኖር። ጽዮን ግን ምን አይነት ምቀኛ ናት ይቺ ጽዮን የምትባል ሴት በስማ ልጁ ቢሞትስ መሀል ዘላ ስገባ ሲባል ከዛ ለምን እሷ ሳትሞትም አለች። ከዛ እንዴ ቢሆንም እኮ የልጅ ሚስት ነች እንዴ አለች። ልጅ ነው እንዴት ነው እና በውሸት እናስመስል ሲባል የእውነት አደረግሽው እንዴ ማለት ገና ለገና የናሁም ልጅ ይሁን አይሁን ሳታውቂ የልጅ መሆኑን ተሰማሽ እንዴ አለቻት። እንደዛ እንኳን ማለት አይደለም ግን አይደለም ደግሞ ይሆናል ምን አለች ጽዮን በይ ይሄ ልጅ ናሁም አይደለም ማን ያውቃል እንዴ ምሩ ቆንጆ ናት በዛ ላይ አሪፍ አቋም አላት እንደኛ አላየቱም ማለት ነው። ሌላ ቦታ አዳርግዛ ነው እና ቆንጆ ብትሆንስ እንግዲህ የናሁም አባት እያዳመጡ ነው ነገረ ስራቸው ሁሉ። እቺ ጽዮን ተንከሲስ እንደሆነ ስትሞት አሰነ ልጇ ስትል እናትየዋ ግን አይ ልጅም ሚስትም እንዲሞቱ አልፈልግም ብላ እናትየዋ ተሽላለች። ጽዮን ግን በጣም ቆሻሻ ናት። ለነገሩ ልክ ነሽ ለልጅ ማንም ዲቃላ ብለው ሲያወሩ ምን ብሎ አባትየው አለምዬን ቃል እንዳጨርሽው እናንተ ለካ ጥርሳችሁ ቢስቅም ልባችሁ አልጠራም። እንደሱ እኮ አይደለም ይኸው እናንተ እንዳሻችሁ ሆኖ እሺ በልጅ ህይወት ውስጥ ግን ከአሁን በኋላ ጣልቃ እንዳትገቢ ብሎ በጣም ተናዶ ልጅቷንም እዚህ ጋር ምንጭር አድርጎ ጎትቶ ቢያወጣ ጥሩ ነበር። ወይ ዛሬ ቀናችን አለቀ በቃ ዝም በይ አንቺ ነሽ ደግሞ የቋጡን እየቀባጠርሽን ሁሉ ነገር ያመጣሽ ብሎ እናትየዋም ተነሱ። ከዛ እሷም እንዴ እኔ ምን አደረኩኝ እጭ አለች። እንግዲህ እቺ ጽዮን የምትባል ተንከሲስ ማለት ነው ከላይ እየሳቀይ ውስጡ አለች ሌላ ነው። ያው ሰኒም እኮ አውቃባቸዋለች። ሰኒም በጣም ነው ያወቀችባቸው ለተንኮል እንደቀረቡ ልጇን ለማስወረድ እንደቀረቡ በጣም ከባድ ነው። በጣም ያናድዳሉ በጌታ በጣም ከባድ ነው። እንደዚህ ይደረጋል እንደው በጣም ነው የሚከብደው።
በዛብህ እንዴ ነገር ፍለጋ ነው እንዴ ቤቴ ድረስ የመጣኸው? ምን አድርጉ ነው የምትለን አለች ጽናት። ከዛ እሱ እንደው አንቺ በዛው ሄደሽ እንደቀረሽ አባትሽን እስቲ ወደዛ ወደ ከተማ ውሰጂው። ቆይ እናንተ ሰዎች ምንድን ነው የምትፈልጉት ስትል ከዛ ኪራ ምንድን ነው ችግር አለ እንዴ ብሎ መጣ። አረ ጎረምሳ እንዴት ነው በዚህ ሰዓት እንደ ሴት ቤት ለቤት መርመጥመጥ አሉት። ሴትነት እኮ ራሱ ውብ ነው። እንደው የከተማ ሰው ግርም እኮ ነው የምትልኝ፣ ምንም ሆነ የላችሁም ብለው እንግዲህ ሁለቱም ፈሪ ሴት የት ልደርስ ያልሆነ እሻው ምን ፈለጋችሁ? ምንም ችግር የለውም ኪራ እንዲሁ ዝም ብሎ ነው በቃ ሄዱ። እንዴ አንቺ መረን ጭራሽ ባላችን ጠፍቶብሽ ነው ቤት እንኳን ግባቴን። እሷ ባሏን ጠንቅቃ ታውቃለች። እናንተ ናችሁ እንዳትጋበዙ የሆናችሁት ነገር እየኮተኮታችሁ እንኳን ቆይ ግን ይቺ ቀደም ግን የት እንደምታደርስሽ አላውቅም። ነግሬህ ነበር እኮ ሳይቃጠል በቅጠል ማድረቅ ነው። ፉከራውን ሜዳ ላይ ቢሆን አይሻልም ማለች። እንግዲህ ፉከራቸውን እየፎከሩ ኪራንና ፂን በጣም እያናደዷቸው ነው። ፂን በጣም ተናደደ። ከዚያም ኪራ ዝም በያቸው ብሎ እጇን ይዞ ሆነ ብለው እኮ ነው እዚህ ድረስ መጥተው እኔንም አባቴንም የሚያናድዱት ብላ ፂም በጣም ተናዳ ከዛ ኪራም ይዟት ሄደ። ትላንትና በተናገርኩሽ ነገር ተቀየመሽኝ አይናድር ሰኔ አለቻት ምሮ። አይ አልተቀየምኩሽም። እና ታዲያ ካልተቀየምኩሽ ታዲያ ለምን እንደዛ አደረግሽ? አይ ምናልባት እንቅልፌ ስለመጣ ይሆናል። ምናልባት እኮ ትናንትና ስለተናደድኩ መጥፎ ነገር ከተናገርኩሽ ብዬ ነው። ምንም ብትይኝ አንቺ ልክ ነሽ ሰኒ። እኔና አንቺ እኮ ከሌላ ሰው ጋር እንደ ሌላ ሰው መሸነጋገር የለብንም። አጠፋሽ አጥፍተሻል። በቃ ስህተትሽን ለመናገር ሞክሬያለሁ ግን አንቺ አትሰሚም አለቻት። ከዛ ምን ማለት ነው? እሺ ለማንኛውም ምሮ አሁን ምን እንደመጣሽ አውቃለሁ። በአንቺና በናሁም ውስጥ ገብቼ ነገሮችን ማበላሸት አልፈለግም። ስለዚህ ይቅር በይኝ። አልዋሽሽም። እኔ ከናሁሜ አልዋሽሽም። ልጅቷን ይቅርታ በያት። እኔ ይቅርታ ጠየኩም አልጠየኩም ምንም አይጎልብኝም። ግን እኔ የጓደኝነቴን ተወጥቻለሁ አለች። ምናልባት እኮ አንቺ እንዳልሽው ልክ ላልሆን እችላለሁ አይደል? እሱ እንግዲህ እሱ ያውቃል። ምን ማድረግ እችላለሁ አለች። ሳይገባኝ እኮ ቀርቶ አይደለም፣ ግን ደግሞ ሰውን ዝም ብለሽ የምታምኒው ነገር አንድ ቀን እንዳይጎዳሽ እፈራለሁ አለች። እሺ በቃ ምግብ ስራና አብረን እንብላ፣ እኔ ርቦኛል። እንግዲህ እሱ ያውቃል። ምን ማድረግ እችላለሁ? መጣው በቃ ምን እንዳለ ቤቱ እንደሆነ ከለቀኩት ቆየሁ እያለቻት ነው ሰኒም እንግዲህ በሷ ምክንያት በጣም ተናዳለች። የኔ ምስኪን በምሮ ምክንያት በጣም አይ ሰኒ ተቀየመች መስሎኝ ነበር። እሷ ግን ምንም አላለችኝም ብላ ምሮም ደስ ብሏታል። የሰኒና የምሮ ጓደኝነት በጣም ደስ ይላል። ሰኒ በጣም ለምሮ በጣም መልካም ጓደኛ ናት። እንግዲህ በቃ እቺ ሰካራም ሊናና እቺ ሴትዮ እንግዲህ ሰክረው መንገድ ላይ ወድቀው ሰውየው አግኝቶ ቆምጦ ሊጥላቸው ነበር። ወድቀዋን አሁን በዚህ በዱላ መቁረጥ ነበር እያላቸው ነው። ከዛ ቆይ ምንድነው የሆንከው? ለምን የሆንከው? አትነግረኝም አለችው የናሁም እናት። እንግዲህ ለናሁም አባት ምን እንደሆንሽ አንቺ ራስሽ ተናገሪ። ቆይ ምንድነው ያጎደልኩብህ? ኧረ በፈጠረብሽ አይኔን ግንባራት በርጓት በይ። ለማንኛውም ደህና ዋይ። ቅድም የተናገርሽውን ረሳሽው እንዴ? ምንድነው የምታስመስይው? አይ ከጽዮን ጋር ያወራነውን ሙሉ ለሙሉ ሰምቶታል ማለት ነው። አዎ በቀዳዳ እየሰማ ነበር። ሁሉንም ነገር ሰምቶታል። ሴትዮዋም ከጽዮን ጋር ያወራነውን ሁሉንም ነገር ሰምቶታል ማለት ነው። ምንድነው ማድረግ ያለብኝ እያለች ነው። እቺ ክፉ አማት ማለት ነው። ፈጣሪ አምላክ እንደዚህ ጀነት አማት አይስጣችሁ፣ ጥሩ አማት ይስጣችሁ ውድ ቤተሰቦች ለሁላችንም። እና ቤተሰቦች የጽናት ድራማ በጣም አስተማሪ ነው። በተለይ ስለ አማት ያስተምራል ማለት ነው። እና ሁላችሁም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ፈጣሪ አምላክ የምንወዳትን እምዬ አገራችንን ኢትዮጵያን መሀሏን ገነት ዳሯን እሳት ያድርግልን። እኛንም በያለንበት ይጠብቃችሁ። የምወዳችሁ ሰላማችሁ ብዝት ትርፍርፍ ይበልልኝ በያላችሁበት
ሰላማችሁ ይብዛ። እናመሰግናለን ስለነበረን ቆይታ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ውዶችዬ።